ስሜ ናፖሊዮን ታዬ ይባላል። በድንቅ ሀገር ፕሮግራም ውስጥ የፕሮግራሙ ዋና አዘጋጅና አቅራቢ ነኝ። ድንቅ ሀገር በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ የሚቀርብ ልዩ ፕሮግራም ሲሆን በዚሁ በእኛ ክሩ በድንቅ ሀገር ፕሮግራም አዘጋጆች የተዘጋጀ በየሳምንቱ ማህበረሰቡ ጋር የሚደርስ አካባቢን፣ ባህልን፣ ታሪክን እየጠፉ ያሉ የሚመስል ባህሎቻችንን ወደፊት ማምጣት በዚህ አይነት ነገሮች ላይ አበክሮ የሚሰራ ስሜ ፍሬዘር ሁሴን ይባላል። በድንቅ ሀገር ፕሮግራም ላይ የፕሮዳክሽን ማናጀር ሆኜ እየሰራሁ እገኛለሁ። ዳንኤል አማረ እባላለሁኝ። በድንቅ ሀገር ላይ ፕሮዲውሰር ነኝ። ድንቅ ሀገር ከመጀመሪያው ጀምሮ እስካሁን እስካለበት ጉዞ ድረስ ፕሮዲውስ በማድረግ እየተሳተፍኩ ነው። ስሜ መሰረት አሰፋ እባላለሁኝ። የድንቅ ሀገር አባል ነኝ። በድንቅ ሀገር ላይም ደግሞ ያለኝ ተሳትፎ ሆስቱ ላይ እና ማርኬቲንጉ ላይ እሰራለሁ ማለት ነው። አመሰግናለሁ። ስሜ ያሬድ ለገሰ አዳም እባላለሁ። በድንቅ ሀገር ክሩ ውስጥ ዳይሬክተር እና ኤዲተር ነኝ። በዚህ ሙያ እያገለገልኩ እገኛለሁ። አመሰግናለሁ። ስሜ ዳዊት ጌቱ እባላለሁ። በድንቅ ሀገር ፕሮግራም ላይ ያለኝ ስራ ድርሻ እንግዲህ ካሜራማን ነኝ። ከዛ በመቀጠል ደግሞ ድሮን ኦፕሬተርም ነኝ። ራፍ ኤዲቲንጎችንም እሰራለሁ። አመሰግናለሁ። ያው ስሜ ተስፋዬ ሞላ ይባላል። በድንቅ ሀገር ፕሮግራም ላይ ያለኝ የስራ ድርሻ ረዳት ካሜራማን እና ራፍ ኤዲተር ነኝ። በዛ ላይም በልዩ ልዩ አገልግሎቶች ላይ እሳተፋለሁ። ስሜ ፍሮም ሰራር ሰበራለሁ። በድንቅ ሀገር ክሩ ውስጥ ሙያዬ ረዳት ካሜራማን እና ኮኦርዲኔተር ነኝ። ድንቅ ሀገር ከ7 ክልሎች በላይ ተዟዙረናል። በአዲስ አበባ፣ በድሬዳዋ፣ በኦሮሚያ ክልል ላይ፣ ደቡብ ኢትዮጵያ ክልል ላይ፣ ማዕከላዊ ኢትዮጵያ ክልል ላይ፣ ደቡብ ምዕራብ ኢትዮጵያ ክልል ላይ እያለ 7 አካባቢ ክልሎችን ዞረናል። ጋዜጠኛ ናፖሊዮን ታዬን ማያውቅ የለም። ልክ እንደሄድን ሁሉም በቃ እኛ ከኋላ ስለምንሆን ብዙ ሰው አያውቀንምና በሄድንበት ትራፊኮች በል ፖሊሶች በል አመራሮችን በሄድንበት ቦታ ሁሉ ሲያገኙን በፍቅር ነው የሚቀበሉን። ይሄን ቦታ ጎብኙልን፣ ይሄ ቦታ እንደዚህ አይነት እንትን አለን፣ በቃ ያውቁታል። አካባቢያቸውን እንዲታወቅላቸው ተደራሽ እንዲሆንላቸው በማህበረሰብ ደረጃ እንኳን ስንሄድ በቃ እንደዚህ የሚባል ወንዝ አለ፣ እንዲህ የሚባል ተራራ አለ፣ እንዲህ የሚባል ቅርስ አለ፣ እሱን ሳትቀርጹ እንዳትሄዱ ይሉናል። እና ሁሉም አካባቢ ራሱን ለማስተዋወቅና ለማሳየት የሚያደርገው ነገር በጣም ለየት ይላል። በጣም የሚያስደስት ነገር ነው። በዚህ እውነት ለመናገር ድንቅ ሀገር በጣም ደስ የሚል ፕሮግራም ነው። በዚህ በድንቅ ሀገር ፕሮግራም ላይ በመሳተፌ በጣም ደስተኛ ነኝ። ይህንን እድል ደግሞ አግኝቼ ዛሬ በመናገሬ የምር በጣም ደስተኛ ነኝ እና ድንቅ ሀገር ራሳችንን የፈተሽንበት ስፔሻሊ እኔ ደግሞ ራሴን በደንብ የፈተንኩበት ስራዬ ነበረ። ስራ ላይ ቻሌንጆች ይኖራሉና በደንብ ብቁ ያደረገኝ ያጠነከረኝ ቆንጆ የተሳተፍኩበት ስራ ነውና ደስተኛ መሆኔን በዚህ አጋጣሚ መግለጽ እፈልጋለሁ። ድንቅ ሀገር ለኔ ብዙ ትርጉም አለው፣ ግን ብዙ ነገሮችም ያሳለፍኩበትና ብዙ ነገር የሚያየንበት ፕሮግራም ነው እና ድንቅ ሀገር እንደዚህ ነው ብሎ ለመግለጽ በጣም ከባድ ነው። ግን በአጠቃላይ በአገራችን ካሉ የቴሌቪዥን ሾው ፕሮግራሞች ከሚታዩ ፕሮግራሞች መካከል በተሻለ መንገድ በቱሪዝም በባህልና በእሴት ላይ የኢትዮጵያን የተለያዩ አካባቢዎች በአግባቡ የሚያስተዋውቅና በተሻለ መንገድ ደግሞ የኢትዮጵያን መልክ የሚያሳይ ፕሮግራም ነው ብዬ አስባለሁ። መልካም እንግዲህ ያው ድንቅ ሀገር ከስሙ ስንነሳ ድንቅ ሀገር ነው ያለን። ኢትዮጵያ ድንቅ ናት። ይህም ድንቅ ሀገር ፕሮግራም ከጅምሩ ጀምሮ እስካሁን እስካለበት ድረስ ሰፊውን የሀገራችንን ባህል፣ ታሪክ፣ ወግ እንዲሁም ተፈጥሯዊ ገጽታ በሚገባ እያስተዋወቀ የሚገኝ በሁሉም የሀገራችንም አልፎ የዓለም ክፍል ተደራሽ የሆነ ፕሮግራም ተወዳጅ ፕሮግራም ነው ያለን። በዚህ ፕሮግራም ላይም ተሳታፊ ሆኜ በመስራቴ እጅግ ደስ ይለኛል። እንግዲህ ድንቅ ሀገር ከስያሜው እንደምንረዳው
ሀገራችን ያው ድንቅም አይደለች። እሱን ሊያስቃኝ የተነሳ ፕሮግራም እንደሆነ ነው የምንረዳው። ተቆጥሮ የማያልቅ ባህል እንዳለን እንደኛ እንደ ኢትዮጵያውያን የሄድንበት ቦታ ያንሳል። እውነት ነው፣ ግን የቻልነውን ያህል በአቅማችን ሰርተናል ብዬ አስባለሁ። እና ድንቅ ሀገር ከምታስቡት በላይ ይሆናል። ቻሌንጆች እንዳሉ ነው ምናምን እኛ ስክሪን ላይ ባንመጣም ፕሮግራሙ ሲመጣ ግን ብዙ ተለፍቶበት የሚጠናቀቅ ፕሮግራሙ። ድንቅ ሀገር ብዙ የማላውቀውን ኢትዮጵያ ውስጥ ያሉ ክልሎችን እንዳውቅ ያደረገኝ አንድ ትልቅ ፕሮግራም ነው። በዚሁ አጋጣሚ በጣም ብዙ ነገር እንዳውቅ ያደረገኝ ፕሮግራም ስለሆነ ማመስገን እፈልጋለሁ። ድንቅ ሀገር ለእኔ ብዙ ነገር እየተማርኩበትና እውቀት እያገኘሁበት ፕሮግራም ነውና በጣም ደስ የሚል ያላወቅኩት እያወቅኩ ያደረገ ድንቅ ሀገር በጣም በቃ ብዙ ነገር ያየሁበት ብዙ ነገር እየተማርኩበት ነውና በጣም ደስ ብሎኛል። ድንቅ ሀገር ፕሮግራሞች ስንሄድ እኔ አሁን እውነት ለመናገር ክፍለ ሀገር እጅ በስሜ ቢጠሩኝ ይከፋኛል። ድንቅ ሀገር ሲሉኝ እንዴት እንደስ እንደሚለኝ የሚያይ ሰው ድንቅ ሀገር ሲለኝ በስሜ ሲጠሩኝ የሆነ ማኮረፉላ ነው የሚመስለኝ እና ድንቅ ሀገር ሲሉኝ የሚሰማኝ ስሜት ሰርቻለሁ ማለት ነው። አንዳንድ ትራፊኮች አስቁመውን ድንቅ ሀገሮች ደህና ናችሁ እንወዳችኋለን ሲሉን የሆነ ቦታ ከተማ ውስጥ ገብተን ለመብላት ለመጠጣት ስንገባ ድንቅ ሀገሮች እንወዳችኋለን እየሰራን ነው ማለት ነው እና ያ ይሰማኛል። ሁሉም ክልል ላይ በጣም ተቀብለውናል። እጅግ በጣም ገና ፕሮግራማችን ሲሄድ ተቀብለውናል እና እንደ ልጅ ስለተቀበላችሁን እናመሰግናለን። እኛ በበቂ መልኩ አልሰራንም። እናንተ የሰጣችሁን ክብር ግን ይበዛብናል። ይሄንን ጨማምረን ለመስራት እንሞክራለን። እያበረታታችሁ ነው። ገና ግን ኢትዮጵያን አላገለገልንም፣ እንሰራለን ከፈጣሪ ጋር የእናንተ ጸሎት ከተጨመረበት እላለሁ። እኔ አጋጣሚ ሆኖ በደቡብ ኢትዮጵያ ነው የተሳተፍኩት። ከዛ በፊት በኦሮሚያ ክልል ላይ ሌሎች ክሮች በደንብ ተሳትፈውበታል። እኔ አጋጣሚ ሆኖ በዛ አልነበርኩም፣ ግን እኔ በነበርኩበት በደቡብ ኢትዮጵያ በጣም ቆንጆ ጊዜ ነበር በቃ ያሳለፍነው። አሁን ላይ የተወሰኑ ጊዜያቶችን ሰርተን እረፍት ላይ ነን እና በጣም ነው የሚናፍቀኝ ያ ጊዜ። ማህበረሰቡ የነበረው አቀባበል ብዙ መንገዶችን እያመሸን አብዛኛውን ጊዜ ብዙ አይነት ችግሮችን እየተጋፈጥን በምናልፍበት ጊዜ ከማህበረሰቡ ጋር ነበር ከእግዚአብሔር በታች ስናሳልፍ የነበረውና እንደ ክሩ ደግሞ የኛም ልጆች ያው አድላውን ከፊት ለፊቴ በጣም አሪፍ የሚባሉ ትልቅ እንኳን ኩርፊያ ተኮራርፈን ማናቅ ጀግና ልጆች የተሳተፉበት ስራ ነበርና ለኔ ጥሩ ጊዜ ነበር። በተንቀሳቀስናቸው አካባቢዎች ላይ ሁሉም ማለት ይቻላል አንዱን ካንዱ ነጥለ ማየት አይችልም። ሁሉም እንግድነታችንን ያወቁትም እንግድነታችንን አውቀው ወዴት ነው የምትሄዱት፣ ምንድነው የምትፈልጉት፣ ምን እንተባበራችሁ ብለው በእንግድነት መንፈስ ናፒንም የሚያውቁት በድንቅ ሀገር ፕሮግራም ድንቅ ሀገር ዛሬ እኛ ጋር ልታቀርብ መጣችሁ፣ ዛሬ እኛ ጋር መጣችሁ፣ ደስ ብሎናል እያሉ በፍቅር ነው የሚንከባከቡን። የህዝቡም ህብረ ብሔራዊ አንድነት ከመነግር በላይ ነው። በቃ ኢትዮጵያን ስትንቀሳቀስ ነው የምታውቃት። እንግዲህ ያው ድንቅ ሀገርን ለመስራት ወደ ክሩ ከተቀላቀልኩ ጀምሮ በጣም ብዙ ሀገራት ሄደናል፣ ዞረናል፣ ብዙ አካባቢዎችን ቃኝተናል። በየሄድንባቸው አካባቢዎች በሙሉ ልገልጸው ከምችለው በላይ ትልቅ ፍቅር አለ፣ ትልቅ አንድነት አለ። አቀባበላቸው በጣም ይለያል። ባህላቸውን እንደ ባህላችን አይተን ታሪካቸውን፣ ወጋቸውን፣ የአመጋገብ ስርዓታቸውን፣ ባህላቸውን ያን ሁሉ ነገሮች እኛ መጀመሪያ ተቋድሰን ከዛ በኋላ ደግሞ በካሜራችን አስቀርተን ለመላው የድንቅ ሀገር ተከታታዮች ወደ እናንተ እናቀርባለን። ስለዚህ ዝግጅቱ ከኛ ይጀምራል። በሄድንበት ቦታ በሙሉ ጥሩ አቀባበል ነው እየተደረገልን ያለው። ድንቅ ሀገር ፕሮግራምን መጀመሪያ ስንጀምር ብዙ ቻሌንጆች ነበሩት፣ ብዙ ችግሮች ነበሩ። እነዚህም ችግሮች ደግሞ ወደ ቴሌቪዥን ከመምጣቱ በፊት ፕሮግራሞች እንዴት አድርገን እንስራ፣ ምን አይነት ይዘት ይኑረው የሚለው ነገር በመጀመሪያ ብዙ ድካም ነበረው። ከዛ በተጨማሪ ደግሞ ይህንን ፕሮግራም ለመቅረጽ ስንነሳ ብዙ ቦታዎችን፣ ብዙ ክልሎችን፣ አካባቢዎችን መቃኘት ነበረብንና እነዛ ቦታዎች ደግሞ ሄዶ ቀረጻ ለማድረግ
በተሻለ ኳሊቲ እና በተሻለ ደረጃ ለማምጣት ስላሰብን ብዙ ነገሮች ነበሩ። ከፋይናንስ ጀምሮ ብዙ ነገሮች ነበሩና እነዛን ነገሮች ለማሳካት በተቻለን መጠን የቻልነውን ያክል ጥረት አድርገናል። ከዛ በተጨማሪ ቀስ እያለ በህብረተሰቡ በየክልሉ በየአካባቢው ጥሩ ተቀባይነትን እያገኘ ሲመጣ የተሻለ ፕሮግራም፣ የተሻለ ይዘት እና የተሻለ አቀባበል ከተመልካችም በየአካባቢው ካሉ መንግስት ኃላፊዎችም ይሁን ከኦዲየንሶችም የተሻለ አቀባበል እያገኘን እዚህ ደረጃ ደርሰናል። ብዙ ቦታዎችን የመጎብኘት እንትኑ አልነበረኝ ማለት እኔ ከተወልጄ ያደኩበት አካባቢ ራቅ ያሉ ቦታዎችን አይቼ አላውቅም እና ወደ ደቡብም ስንሄድ ኦሮሚያ ክልልም ስንሄድ ያለው ነገር ልነግርህ አልችልም። ማለት ሁሉም ቦታ አንድ አይነት ሰው ነው እንዲህ ያለው እስክል ድረስ መጥፎ ፊት ያሳየኝ ሰው እኔ ገጥሞኝ አያውቅም። ማለት እንግዳ ለሆነ ሰው በግ የሚያርድ ማህበረሰብ ብቻ ቃላት ያጥረኛል። ይሄ ደስተኞች ነበርን ሁላችንም። የኔ ብቻ ስሜትም አይመስለኝም ይሄ ነገርና የሆነ ሂደን ከፍቶን የመጣንበት ቦታ የማስታውሰው ምንም ቦታ ያለ አይመስለኝም። ሁሉም ቦታ ሄድን የሚገባውን እንዲሁም ከሚገባውን በላይ ተደርጎልን የመጣንባቸው ብዙ ጊዜያቶች አሉን ያስታውሳለሁኝና በተለይ ደግሞ እኔ የገጠር እናትና አባቶች ስለምወድም ነው መሰለኝ እኔ የገጠር ነገርና በጣም ብዙ ይሄ ነው ማለት በጣም ብዙ ታሪኮች አሉና በገባንበት በእያንዳንዱ ቦታ እንክብካቤ አለ። እኔ ተመችቶኝ ነው የመጣሁት። እንደ ቤቴ የማየው ብዙ ቤት አለ። አሁን እኔ ድጋሚ ብሄድ አስታውሰውኝ አንተ ልጅ ምናምን ብለው እኔ እንትን የሚሉን ሰዎች አሉና በጣም በየሄድንበት ይሄ ነው እዛ እዚህ ልል አልችልም። በቃ ሁሉም የሄድንባቸው ቦታዎች አቀባበላቸው አሪፍ ነበረ። ይሆናል አይደል ትሪት የሚያደርጉበት መንገድም ደስ ይል ነበረ። ብቻ የህዝብ አቀባበል በጣም አካባቢው ላይ በጣም ደስ የሚል አቀባበል ነው ያደረጉልኝ። በየሄድንበት ቦታ ላይ በጣም ጥሩ የሆነ አቀባበል፣ ደስ የሚል አቀባበል በቃ እዚህ በቃ ተደስተን በቃ ሳንጨርስ ሌላ ቦታ ስንደርስም በቃ የሆነ በቃ እንደዚህ ብለህ ባትገልጽም በየቦታው አቀባበሉ ለየት ያለ አቀባበል ነው የሚያደርጉና በጣም ደስ የሚል አቀባበል ነው ያደረጉ። ድንቅ ሀገር በሄድንበት ፕሮግራም ላይ አቀባበል አንዳንድ አቀባበሎች እንግዲህ ከዚህ በፊት በኖርኩበት ጊዜ ያላጋጠሙኝ አይነት ገጠመኞች ናቸው። በጣም ብዙ በአንዳንድ በከተማዎቹ አስተዳደር አቀባበል ሲደረጉልን እንግዲህ የአካባቢውን የባህል አልባሳትን በማዘጋጀት አንገት ላይ የሚደረጉ ስካርፖችን በማዘጋጀት እና በቃ በሚገርም ሁኔታ አደባባይ ላይ እንደዚህ በመውጣት ነበር አቀባበል የሚያደርጉልን እና እኛ የዚህን ያህል ነዛውም ተደራሽ የሆነን የማይመስለን ቦታ ላይ ብዙ አይነት ለየት ያሉ አቀባበሎች ተደርገውልናል። እንደሄድንበት ብዛት እንግዲህ ብዙ አብዛኛውን ማስተዋል ያው ለማስታወስ ትንሽ እንትን ያደርጋል እንጂ ብዙ ቦታ ለየት ያለ አቀባበል ተደርጎልናል እና በጣም እናመሰግናለን ለዛ ነው። ክሮቼ ለኔ እውነት ለመናገር እንደ ልጆቼ ናቸው። በጣም ይለፋሉ፣ በጣም ታታሪ ናቸው። በተለይ እኔ ነኝ ፊት ለፊት ካሜራው ጋር የምታየው ተወዳዳሪ ጋር የምታየው ነገር ግን በዚሁ አጋጣሚ ተመልካቾች እንድታውቁልኝ የምፈልገው ከኔ በላይ የኔ ክሮች ይለፋሉ፣ ከኔ በላይ የኔ ክሮች ጠንካሮች ናቸው። ሁሉም ታታሪዎች ናቸው። ከመጀመሪያ እስከ መጨረሻ ተመስጋኞች የሆነ አብረው የሚሮጡ ከካሜራ ጋር አብረው አዳልጧቸው የሚወድቁ በዚሁ አጋጣሚ በጣም ለፍተዋልና ክሮዬ ጋር በጣም ያለኝ ቅርኝነት ቤተሰብ ነው። እኛ አጠቃላይ ድንቅ ሀገሮች ከየአካባቢው የተሰበሰብን ልጆች ነንና በዚሁ አጋጣሚ ልጆቼን ላመሰግን ላወድስም እፈልጋለሁ። የሰሩትንም ስራ መቼም አልረሳም። ያው በወንድማማችነትና በቤተሰብ መንፈስ ነው የምንሰራው። እንዳልከው የተለያየ አይነት ባህሪ ይኖራል፣ ግን ፋይናል ውጤቱን ነው እኔ የማየው። ብዙ ጊዜ ሁላችንም አንዱ ጋር ድክመት ሊኖር ይችላል። አንዱ ማታ አምሽቶ ጠዋት ላይ ወደ ስራ እንነሳ ስትል እንቅልፍ ሊይዘው ይችላል። አንደኛው ደግሞ ሌላ እና አንደኛውን ከአንደኛው ድክመት ቢኖርበት አንደኛው እየተሸፋፈን ነው የምንሰራው። ሁሉም ለስራው ብቻ ሳይሆን ፕሮግራሙ ይዘት ላይ እንኳን
በፍቅር ስለሚሰራ ኢንተረስትድ ሆኖ ነው የሚሰራው። እንደሚታወቀው ድንቅ ሀገር የአውትዶር ፕሮግራም ነው እና አውትዶር ደግሞ እንደሚታወቀው ያደክማል፣ እንቅስቃሴ አለ፣ የተለያየ እንትን ስለሚኖር አንዱን በአንዱ ነው የምናልፈው። ግን ፋይናል አንዱ ላይ ትቆጣለህ፣ ያኛውን አንዱን ትወቅሳለህ፣ በቃ ይረሳል፣ ትወቃቀሳለህ። መጨረሻ ላይ ግን ፋይናል ላይ በወንድማማችነት ደስ ብሎ ፋይናል ፕሮግራሙ ስናይ ሁላችንም ተደስተን ነው የምናየውና ሁሉንም በኩልነት ነው ማየው። በጣም በፍቅርና በመዋደድ ነው የምንሰራው። እንደ ድንቅ ሀገር ክሩ ስንሰራ ብዙ ሙያተኞችን ይዘን ነው የምንሰራው። እነዛ ሙያተኞች ደግሞ የእውነት ለመናገር አብዛኞቹ በአጠቃላይ ማለት እችላለሁ ዲሲፕሊን ናቸው፣ ሙያቸውን አክብረው የሚሰሩ ናቸው፣ የተሻለ ሙያ ያላቸው ናቸው። ከዘመኑ ጋር በደንብ የሚንቀሳቀሱ ዘመኑን የሚያውቁ ሰዎች ከቴክኖሎጂ ጋር ብዙ ነገር አብዴት ያደረጉ ራሳቸውን ጥሩ ልጆች፣ ጥሩ ፕሮዳክሽን ሙያተኞች ስላሉን የተሻለ ነገር ስክሪን ላይ ልናሳይ ይችለናል። በዚህም የእውነት ለመናገር አጠቃላይ እንደ ክሩ ፕሮዳክሽኑን በጣም ክሩን በጣም ማመስገን እፈልጋለሁ። ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። የተሻለ ስራ ሰርተናል። ከዚህ በተሻለ ደግሞ የተለየ ስራ ይዘን ተሻሽለን እንደ መጀመሪያ ዙር ግን ለሰራ ነው ክሩን እጅግ በጣም ነው የማመሰግነው። ክብር ይገባችኋል። በጣም ነው የማመሰግነው። የኛ ክሩ እንደ ክሩ ብዙ አይነት ነገሮች ሊገጥሙ ይችላሉ። ግን እኔ ትዝ የሚለኝ ነገር የለም። በጣም ይሄ በሃይ የወጣ ነገር ሊያቀያየምን የሚችል ያው ሰው ከሰው ይጋጫል አይደለም። እንደ የተለያየ ባህሪና የተለያየ መልክ ይዘን መተን ይቅርና ሰው አንድ ቤት ውስጥም እየኖረ ይጋጫል። ከዛም አልፎ ተርፎ እግር ለእግርም ይጋጫልና እኛ ከፍተኛ የተጋጨንበትን፣ የተጨቃጨቅንበትን፣ የተኮራረፍንበትን ጊዜ አላስታውሰው እና ተናግሬው አላቅም። ትለዩብኛላችሁ። ለአንድ ፕሮግራም ተዘጋጅቶ ለኦዲየንስ እስኪቀርብ ድረስ በጣም ብዙ ውጣ ውረዶችና ልፋትን ይጠይቃል። የዚህ ደግሞ ዋና የጀርባ አጥንት የሚባሉት የፕሮዳክሽን አባላት ናቸው። እያንዳንዱ የፕሮዳክሽን አባላት ስራውን አውቆ የሚሰራ ጥሩ ፕሮዳክሽኖችን አቀናብረን በጥሩ መግባባት እየሰራን እንገኛለን። ግን የሚገርም ቤተሰባዊ ግንኙነትና የመተባበር የማላቀውን ነገር ሰው እያስረዱኝ፣ በዛ ላይ ደግሞ አዳዲስ ነገሮች ለጉዞ አዲስ ስለነበርኩኝ ኖርማሊ ወደ 20-30 የሚሆኑ ከተሞችን ነው ያየሁት። እንደዚህ አይነት ከተሞችን አይቻለሁ። ያንን ሁላ ነገር ሳይ አንደኛ አለመደናገጥ፣ ያው ከከተማና ከቤት አካባቢ በመራቅ ሊፈጠሩ የሚችሉትን ችግሮች በመቅረፍ ሁሉም ነገር ኖርማል እንደሆነ፣ አብዛኛው ጫካ ውስጥ ማደርም አለ፣ በድንኳን እየሰራን ማደር ምናምን አለና እነዚህ አይነት ነገሮች ድፍረት እንዲኖሩ ምንም አይነት ነገር ያው ቻሌንጅ ስለሆነ እሱን ቻሌንጅ ያው ቀለል እያደረጉ እየነገሩኝ ምናምን እንድላመደው አድርገውኛል። ያ ማለት በዚህ አጋጣሚ ለሙሉ ክሩ በጣም ምስጋና አቀርባለሁ። ድንቅ ሀገር ስራ ላይ የሰራ የነበርኩት በጣም ደስ የሚል ስራ የሰራ ነበር። በኩሬ ዙሪያ በቃ በጣም ደስ የሚል ስራ እየሰራ ነበረ። በአለቆቼ በኩልም በስራ ባልደረቦቼ በኩልም በቃ የታዘዘን ይህን ስራ ሲባል እየሰራን ይሄን ያረግ ስል የተደረገን በቃ የታዘዘን ሁሉም ነገር እየሰራን በቃ ሁሉም ጥሩ ስራ እየሰራ ነበረ። ደስ የሚል ስራ ነው እየሰራ ነበረ። ደስ እያለ ነው እየሰራ ያለሁት ማለት ነው። ድንቅ ሀገርን በምንሰራበት ወቅት ክፍለ ሀገር ነው አብዛኛውን ስራ እየሰራን ያለ ነውና በስራ ቦታም ከስራ ውጭም ባሉ እንትኖቻችን አሪፍ ነን ሁላችንም። እኔ እስካሁን የከረረ ጸብም አይቼ አላቅም። ከኔም ሳይሆን ከጓደኞቼም አንጻር ምንም የተለየ ማለት እዚህ ግባ የሚባል ጸብ የለም። ቢኖርም እንኳን የሆነ የመኮራረፍ እዛው ስራ ቦታ ላይ ሴት ላይ መጨቃጨቁ ምናምን ቢኖር ያው ስራው ጥሩ እንዲሆን ካለን ጉጉት ይመስለኛል። እኔም እንደዛ ስለማስብ ሌሎችም እንደዛ እንደሚያስቡ ነው እና የሚገባኝ ስራው ጥሩ አውትፑት እንዲያመጣ ይሄ ቢሆን ያ ቢሆን ከሚል ጭቅጭቅ ውጭ ፐርሰናል አድርገ ነው የተጣላንበት ጊዜ ትዝ አይለኝ። ተወዳዳሪዎቼ አሁንም ደግመዋለሁ። እነሱም ልክ እንደ ልጆቼ፣ ልክ እንደ ታናናሽ ወንድሞቼ፣ ታናናሽ እህቶቼ ናቸው። በቃ ከመጀመሪያ ጀምሮ ከ65 ከተማዎች በላይ ዞረናል።
ስንጀምር ከባቱ ነው የጀመርነው። አዲስ አበባ ነው የጨረስነው። ከባቱ ቀጥሎ አዳማ፣ ከአዳማ ጅማ፣ ከጅማ በሻሻ፣ ከበሻሻ አጋሮ፣ ከአጋሮ በደሌ፣ ከበደሌ ወደ ማዕከላዊ ኢትዮጵያ፣ ማዕከላዊ ኢትዮጵያ ወደ ደቡብ ኢትዮጵያ፣ ከደቡብ ኢትዮጵያ ደግሞ የደቡብ ምዕራብ ኢትዮጵያ እያልን ብዙ ክልሎችን ድሬዳዋ ከተማ አስተዳደርን ጨምሮ ኦሮሚያ ላይ በጣም ብዙ የተለያዩ ቦታዎችን ጨምሮ እንቅስቃሴዎች አድርገናል እና ተወዳዳሪዎች የሚጠገቡ አይደሉም። በጣም ዲሲፕሊናቸው የታዘመ በተለይ መጨረሻ ላይ የቀሩ 32 ውስጥ የገቡ ከ32 16 ከ16 8 እያለ ሲመጣ መለያየቱ ላ እስኪከብደን ድረስ የእውነት በቃ በተለይ በአንድ አጋጣሚ ማስታውሰው የአንዲት ልጅ እኛ ውድድር ውስጥ ያለች ልጅ ህፃን ልጇን ይዛ መታ ተወዳድራ ሄዳለች። አንድ ጊዜ እንኳን አካባቢን የቡርጂ ልጅ ነች አጋጣሚ ሆኖና አንድ ጊዜ አካባቢን ቡርጂ ይባል እንጂ ግድ የለም ምን አለ ሰው ብትወክያ አልኳት። ኧረ በፍጹም ራሴ ነኝ መምጣት ያለብኝ ብላ ይሄን ያክል መስዋዕት ከፍላ መታለች እና ተወዳዳሪዎቼ በጣም ጀግኖች ናቸው፣ ይለያሉ መስዋዕት ከፍለው። በዚሁ አጋጣሚ ብዙ ስራ እያላቸው ጫና እያለባቸው ቤተሰብ አብዛኞቹ ቤተሰብ አስተዳዳሪዎች ናቸው። እሱን ሁሉ ከዚህኛው አይበልጥም ብለው ለፍተዋልና ሊመሰገኑ ሊወደሱ ይገባል። ምን ያህል አካባቢያቸውን አስተዋወቁ። ደረጃ አንደኛና ሁለተኛ ያው ግዴታ መለየት ስለሚኖርብን ነው እንጂ እኛ አካባቢያቸውን ወክለው ሲመጡ አካባቢያቸው ምን ያህል ያስተዋውቃሉ የሚለውን ነገር ነው የምናየው። አካባቢያቸውን ሁሉም በአግባቡ በሚችሉት አቅም አስተዋውቀዋል። ቶፕ 12ቶቹን ደግሞ ከየአካባቢያቸው ጠርተን አንድ ላይ ተገናኝተው ማያውቁትን አዲስ አበባ ላይ አገናኝተናቸው አንዱ ከአንዱ ወንድማማችነቱን ፍቅሩን የተለያየ አካባቢ በቋንቋ ያገናኙ በተለያየ ኢትዮጵያዊነት ነው የሚያገናኛቸው። በቋንቋ መግባባት ማይችሉ ልጆች ነበሩ፣ ግን አንድ ሰዓት አልፈጀባቸውም። በቃ ተግባብተው ፎቶ እርስ በርስ ሲነሳሱ፣ ቲክታክ ቪዲዮዎች እርስ በርስ በቃ በዳንስ በሙዚቃ ሲሰሩና በቃ የተለየ ነው። የኛ ትልቁ ስኬትም ይሄ ነው። አካባቢ በየዞኑ በየክልሉ ስንሄድ ብዙ አይነት ተወዳዳሪዎችን አወዳድረናል። የሚገርመው ያወዳደርናቸው ተወዳዳሪዎች አብዛኞቹ የራሳቸው የሆነ ታለንት ያላቸው ናቸው። አካባቢያቸውን በአግባቡ መግለጽ የሚችሉና ብቃት ያላቸው ተወዳዳሪዎች ነበሩ። በዲሲፕሊንም ሆነ ባላቸው ተሰጥኦ ብዙ ነገር ለኢትዮጵያ ሕዝብ አሳይተዋል። እኛም ደግሞ በዚህ የተነሳ በተወዳዳሪዎቹ ባላቸው ክህሎት ችሎታና ባሳዩት ነገር በጣም ደስተኞች ነን። እንደ ስራ ግን ብዙ ቻሌንጆች አሉት። ድንቅ ሀገር ብዙ ቻሌንጆች አሉት። ለምን እነዛ ልጆች የመጀመሪያው ፈልጎ ለዚህ ውድድር ብቁ ማድረግ ዝግጁ ማድረግ እና እነዛ ልጆች ደግሞ ተከታትሎ በየጊዜው ቀረጻ ማድረግ በጣም ቻሌንጅ ያለው ነገር ነው። ይሄንንም ከበቂ በላይ አልፈነዋል ብዬ አስባለሁ። ብዙም ኮሚኒኬት ባይኖረኝም ከነሱ ጋር በነበረኝ ጊዜ ግን ደግሞ እነ ናፒ እንደተናገሩትም የኛ ክሩ ልጆች በጣም ከሰው ጋር ሶሺብል ናቸውና ሰዎች እንዲከፋቸው የሚያደርጉ አይነት ክሩዎች አልነበሩም እና ግን በነበረን ጊዜ እንደ ቤተሰብ ነው። ይሄ አብረን በልተን ከተወዳዳሪዎቹ ጋር አብረን በልተን አብረን አድረን ብንቸገር አንድ ላይ እና አስከፍተናቸዋል ብዬ አላስብም። ምክንያቱም በጣም ከኛ ጋር ክሎዝ ነበሩና ጥሩ ጊዜን አሳልፈዋል ብዬ አስባለሁ። ከዳይሬክቲንግ አንጻር ከተወዳዳሪዎች ጋር ያለን ግንኙነት በጣም ጥሩ የሚባል ነው። ቀድመን ጋይድ ማድረግ አለብን። እነሱን ሀገራቸውን በምን መልኩ ያስተዋውቃሉ፣ ጥያቄዎች አሉ። እነዛን ጥያቄዎች ቻሌንጆች ቀድመን እናዘጋጃለን። ለካሜራ አዲስ የሆኑ ተወዳዳሪዎች አሉ። እነሱን ካሜራ ፊት በምን መልክ መቅረብ እንዳለባቸው እነሱን እናስረዳለን። ነገር ግን ሁሉም አላሳፈሩንም። በተቻለው መጠን ጥሩ ፕሮግራም እንድናቀርብም የነሱ አስተዋጽኦ አለው። ሁሉም ተወዳዳሪ ማለት ይቻላል ከሚገባው በላይ ዲሲፕሊን እንዲሆኑ ሀገራቸውን ለማስተዋወቅ ፍላጎት ያላቸው ቤተሰቦቻቸውን ጥለው ከአካባቢ አብረውን የተዘዋወሩ ባህላቸውን ለማስተዋወቅ የሚያደርጉት ጥረት የሚበረታታና ይበል የሚያስብል ነው። እዚህ ክሩ ከተቀላቀልኩኝ በኋላ እውነት ለመናገር ከሙያዊ ነገሮች በተረፈ ካሜራን ከመጠቀም ነገሮችን ወደ ኤዲቲንግ ቦክስ ውስጥ አስገብቶ ከማድረግም በዘለለ ኢትዮጵያ ያን ያህል ሰፊ እንደሆነችም እንዳውቅበት አድርጎኛል፣ አግዞኛል። ብዙ ሂጄባቸው ማላውቃቸውን ቦታዎች እንዳይረድቶኛል። ይሆናል አይደል ውስን የሆኑ ቦታዎች ተወልጄ ካደኩበት
አቅራቢያ የሚገኙ ቦታዎችን ነው እና በብዛት ማቂ የነበረው። አሁን ግን ከሰሜንም ብመጣ ደቡብን እንዳውቅ አድርጎኛል። ኦሮሚያ ክልል ብዙ ቦታዎች ተዘዋውረን አይተናል። ደቡብ ክልል፣ ማዕከላዊ ኢትዮጵያ ብዙ ቦታዎችን ነው አሁን እንደዚህ በቁጥር ልጠራላችንም በስምም እንጂ በጣም ብዙ ቦታዎችን ዙሬ እንዳይረድቱኛል እና ነፍሴን አስደስቶታል ይችላሉ። በጣም ብዙ ቦታ የሆነ ከስራው ይልቅ ተፈጥሮን ስታይ የሚሰማ ነገር አለ፣ ያሳርፋል። እንደውም ደክሞ ምናምን የሆነ መንገድ ላይ የምታየው ነገር ደስ ይላል። እንግዲህ በድንቅ ሀገር ፕሮግራም ላይ የተማርኩት ነገር ቢኖር ሀገሬን እንድወድ፣ ባህሌን እንድወድ፣ ከማንም በላይ እንጂ በታች እንዳልሆነች ሀገሬ ተምሬያለሁ። ትልቅ ሀገር ነች፣ ሀብታምም ሀገር ነች። በሄድንበት ቦታ ሁሉ እርሻዎች ነው የምታየው። በቃ ሰፋፊ እርሻዎች፣ ሰፋፊ ኢንቨስትመንቶች ነው የምታየው። ሰው ቢዚ ነው ስራ ላይ እና ምንድን ነው የትኛዋ ኢትዮጵያ ነች ራሷን መመገብ ማችለው ምናምን ብዬ ለራሴ እጠይቃለሁ። እና ኢትዮጵያ ሀብታም ነች፣ ለሌላው መርዳት የምችል እንደሆነች ነው ያየሁት። አሁን ደግሞ በተለየ መልኩ በጣም ሰፋፊ ፕሮጀክቶች በሄድንበት አካባቢዎች ሁሉ አያለውና ትልቅ ሀገር እንዳለ ነው የተማርኩት። እንደ መጀመሪያ በድንቅ ሀገር ነበረ ለመጀመሪያ ጊዜ ሆስት ያደረኩት። ዝም ብሎ ሲያዩኝ እንዲሁ በግምት ምናልባት ይሄንን ቦታ ሞር ልትሰራው ትችላለች ብለው በመጀመሪያ እድል የሰጠኝን ሰው በጣም ነው ማመስገን የምፈልገው። የመጀመሪያ ስራዬን ሆስት ያደረኩት ኮንሶ ላይ ነበረ። ጥሩ ሆስት ነበረኝ። ከቢሮም እዚህ ከናንተም አስተያየት ተሰጥቶኝ ጥሩ ሆስት እንዳደረኩ ተነገረኝና በዛው ቀጠልኩኝ። ግን ባልተወሰነ ጊዜ ከመሃል ሆስት ማድረግ አቁሜ ነበረ። ምክንያቱም አንዳንድ ቦታዎች ለካሜራ ማኖች የሚፈትኑ ቦታዎች ነበሩ። አጋጣሚ ሆኖ እነናፒ ነበር ያንን ቦታዎች የሚሄዱት። እኔ ተራራዎችን መውጣት አልቻልኩኝም እና በመሃል ያንን ፓርት አቁሜ ማርኬቲንጉ ላይ በደንብ እየሰራሁበት ነበረ። ይሄም ደግሞ እኔ አቅሜን ያየሁበት በደንብ ችሎታዬን ያረጋገጥኩበት ራሴን የፈተሽኩበት ስራ ነውና በዚህ ስራ ላይም ደግሞ ራሴን ስላገኘው ደስተኛ ነኝ። ቆንጆ ነበር ሁለቱ። በድንቅ ሀገር ፕሮግራም ላይ እንግዲህ ሲሰራ ያው እኔ ባበረከትኩት ሙያ ላይ እንግዲህ ያው ካሜራ ላይ እንደ መስራቴ መጠን ስራዬን እንደወደው በስራዬ በጣም እንድሳብ ያደረገኝ ነገር አንዱ ምንድነው እየወጣው የማያቸው ነገሮች ውበታቸው በተለይ እንደዚህ እንደ ካሜራማን በጣም እንድሳብ ያደረገኝ ነገር አንዱ እሱ ነው። በጣም ቆንጆ በጣም ጥሩ ቦታዎች ከፏፏቴ እስከ ጫካ፣ ከጫካ እስከ ትላልቅ በረሃዎች ማየት ማለት በጣም ቀላል ነገር አይደለም። እነሱን ወደ ካሜራ አምጥቶ ማስቀረት በጣም የሚገርም ትዝታ ጥሎ የሚያልፍ ነገር ነው እና በዛ በጣም ደስተኛ ነኝ። ይህንን ማረሳው ገጠመኝ አለኝ። ቻሌንጅ ካደረጉኝ አካባቢዎች ብዬ ልናገር እና ከወጣናቸው ተራራዎች መካከል አልባዙማን ሀገር ተራራን አረሳቸው። በመሀል ጉጌም አለ። ጉጌ አልባዙማ ሀገር ጉጌ። አንደኛ በጣም ቻሌንጁ አልባዙማ ነበር። ከዛ በኋላ ሀገር ነበር። ከዛ ጉጌ። ሶስቱ ተራራዎች በፍጹም አይለዩም በቃ እና በተለይ በዚሁ አጋጣሚ አልባዙማን ስንሄድ እንትን ነበርና አንድ ይዞን የሚሄድ ሰለሞን የሚባል ሰውዬ ነበርና ይወስደናል። ትንሽ ቆይና ይወስደናል። ከዛ 20 ደቂቃ የሚላት ነገር አለ። 20 ደቂቃ ይላል እየሄድን የሆነ 20 ደቂቃ እያለኝ 3 ሰዓት ሙሉ ተጓዝኩኝ። ያ ማለት ጠዋት 2 ሰዓት ነው የተነሳ ነው እስከ 9 ሰዓት ተጉዘናል። 11 ሰዓት ሆነ። ከ9 ሰዓት ደግሞ እስከ 11 ሰዓት 20 ደቂቃ እያለኝ ተጓዝኩና መጨረሻ ላይ ከዚህ በኋላ 20 ደቂቃ ምትል ከሆነ እንጣላለን አልኩት። ከዛ እኔ ወደፊት ስመጣ እሱ ወደኋላ ይሄዳል፣ ወደኋላ ስመጣ እሱ ወደፊት ይሄዳል እና አቶ ሰለሞን በጣም አካባቢን ለማሳየት ለካ እሱ እኔ እንዳልደክምበት ተስፋ ቆርጬም እንዳልወድቅበት ብዙዎቹ አልባዙማ ብለው መጥተው አናቱን አልባው ላይ ወጥተው ስለማያውቁ አንተም እንዳትቀርብኝ ብዬ ፈርቼ ነው አሉ። ነገር ግን የኔ ክሩም ሳይቀር ጀግና ነው። በዛ መሃል አስቡት 9 ሰዓት 12 ሰዓት እየተጓዙ ጊምባል እጃቸው ላይ አለ እየቀረጹ ነበረ እና ይሄን ሳስብ
በጣም ጀግኖች ናቸው፣ ይለዩብኛል። ክሩዌን እወደዋለሁ በጣም የእውነቴን ነው። ልፋታችሁን አልችልም። መጨረሻ ላይ ጠቅልዬ አመሰግናለሁ ተስፋ አደርጋለሁ። አሁንም አልባዙማን እንግዲህ አልተውኩም። ማናጀራችን ከኛ ጋር እየሄደ የተወሰነ መንገድ ነው 3 ሰዓት ምናምን መንገድ የተወሰነ ተጉዟል። ብቻ 3 ሰዓት መንገድ በደንብ ሄዷል። ዘንድ ዳገቱ ጋር አይነት ደረሰ። የተወሰነ ገና ሲያዩ ያንኑ እንሄዳለን አለ። አዎ ያንኑ ትጓዛላችሁ ምናምን ከዚህ በላይ ሄጄ ራሴን አላደክምም ባል ከዚህ በላይ ሄጄ ራሴን ማድከም ስለማስፈልግ አለ እኔ ተቆርጬ ቀርቻለሁ። እኛ ዳገቱን ደግሞ እንደወጣን የቀረ ክሩ አለ እዛ ጋር ደውለ ፍሬዘር እኮ አልቻለም ምናምን ሯጭ ነኝ ይላል ልጅ እያለሁ በጣም ሯጭ ነኝ ይላልና እኛ ስሙን ለማጥፋት እንደውላለን። ለካ እሱ ራሱን ቀርጾ ለሁሉም ልኳል። ራሱን ቀርጾ እኔ ተቆርጬ ቀርቻለሁ ይኸው ተመልካቾቼ ተቆርጬ ኋላ ቀርጫለሁ ምናምን ብሎ እዛ እንደውል ስን ግሩፕ ላይ እናደርግ ቀድሞናል። ለእኔም ልኮልኛል እነሱም ልኮላቸዋል። በቃ የሆነ ቀድማ አነፈሰብን። ብቻ ፍሬ ሌላ ቻሌንጅ ልጅ እያለሁ ሯጭ ነኝ የምትላትን ነገር ብትሆንና ልጅ እያለ ምን ስትሰራ እንደነበር ብትነግረን ደስ ይለናል። እናመሰግናለን። ጋዜጠኛ ናፖሊዮን ታዬው ተናግሮታል። አልባዙማ ተራራ ላይ ነበረና ጉዞ የምናደርገው ጉዟችን በሌሊት ነበር የተነሳ ነው። አልባዙማ ተራራ ለመድረስ የ2 ሰዓት መንገድ በመኪና ተጉዘን ነበረ። እግር መንገድ ጉዞ ጀመርም ማለት ነው። እግር ጉዞ መንገድ ከጀመርን በኋላ ያው እኔ ብዙ የእግር መንገድ ጉዞ ልምዱም የለኝም። የድሬዳዋ ልጅ ነኝ። አንዳንድ እንደዚህ ረጅም ጉዞ የማድረግ ልምድ የለኝም እና ደስ የሚል ጉዞ ነበረ እያደረግን የነበረው። ከሳውላ አልባዙማ ኪነ ጥበብ ቡድኖችም እኛን አጅበውን ሙዚቃ እያዜሙልን እየተጫወተን እየተደሰትን ታጅበን ነበር እየሄድን የነበረው። 2 ሰዓት መንገድ ያህል እንደሄድኩኝ አንዱ ጓደኛችን ወደኋላ ቀረ ማለት ነው። እሱን ለመጠበቅ ነው እንግዲህ አሁን እቺ ክፍተት የተፈጠረችው። አይ እናንተ ሂዱ እኔ እሱን ልጠብቀውና እሱን ይዤው ልምጣ ብቻውን እንዳይሆን ብዬ ቀረውኝና እሱ ደረሰ። ሙልጌታ መለሰ ይባላል የኛ ክሩ ነው። ለካ እኔ የምጠብቀው ልጅ አልነበረም። በጣም ፈጣን ተራማጅ ነውና ጥሎኝ ሄደ እሱ። ከዛ እኔ እሱ ላይ ለመድረስ ሄዳለሁ። ከዛ እሱም ጥሎኝ ሄደ። ከዛ እነሱ ያረፉበት ቦታ ላይ ልክ እኔ ስደርስ እነሱ ድካማቸውን ረስተው ይነሳሉ። እኔ ደግሞ ልክ እነሱ ጋር ስደርስ ማረፍ ፈልጋለሁ። እንግዲህ ይሄ ነው የተፈጠረው። መዳረሻው ድረስ መድረስ ስለማልችል እኔ ከዚሁ ልቀር ራሴ ላይ መንገድ አላርዝም ብዬ እኔ ተመለስኩ ማለት ነው። እንግዲህ እኔ ደግሞ ስመለስ ክሩ ግማሽ ኤዲተሮች ምናምን አሉ ከተማ ላይና ያው የስራውም እየተጫወክ እየተሳሳክ የምትሰራው ነገር ስለሆነ የኔ መቅረት እንግዲህ እዛ ቶሎ መረጃው እንዳይደርስ ራሴ ላይ ሰልፊ ቪዲዮ ሰራውና ለቀሩ ልጆች ቪዲዮ ላኩላቸው ማለት ነው። እና እንግዲህ እኔ ተቆርጫለሁ አልቻልኩም መጓዝ። ስለዚህ እኔ እየተመለስኩ ነው የሚለውን ቀድሜ መረጃ ሳይደርሳቸው አደረስኳቸውና እኔ በሞተር ተመለስኩ ማለት ነው። እና እዚህ ላይ በሞተር ስመለስ እግር ጉዞ ድጋሚ 2 ሰዓት መንገድ ነው የወረድኩትና ባለሞተሩ ስንት ነው የምትወስደኝ አልኩት። 1000 ብር። 1000 ብርማ አጎዳብሃለሁ አስተያየት አድርገህ በቃ 400 ክፈል። እሺ እኔ ደክሞኛል ያው ቀንስ ምናምን ባለው ላለመሄድ ነው እንጂ 1000 ቢለኝም ድካም ላይ ስለሆንኩ እከፍላለሁ። ቀንስ ስለው በቃ 5 ሲል 4 ብዬ ወጣሁኝና ድካም ላይ ነኝ። እሄዳለሁ መንገዱ አያልቅም፣ እሄዳለሁ መንገዱ አያልቅም። ያመረተችውን ሞተር እንትን ራሱ አገር ራሱ አይቼ ኦኬ አንቺ ሀገር ባትኖሪ እዚህ ድረስ ሞተር አይገባልን ብዬላ አመስግኛታለሁ። በቃ ከተማ ደረሰን ምናምን ነገር ሆቴል ያረፍንበትን ነገርኩት። በር ላይ ያደረሰኝና ስንት ነው የተባባልነው አልኩት። 420 400ማ ያንሳል ብዬ 700 ብር ላኩለትና ይሄ ገጠመኝ አይረሳኝም። እና በዚህ ገጠመኝም የተማርኩበት ወደኋላ መቅረት ዋጋ እንደሚያስከፍል በላይፋችንም ውስጥ ቢሆን እያንዳንዱ ነገር ከሰዎች ወደኋላ መቅረት እንደሌለብን የተማርኩበትና የተዝናናሁበት አጋጣሚ ነው። እንደ ገጠመኝ ሳይሆን እንደ ስራ ከባድ የነበሩ ብዙ ነገሮች ነበሩ፣ ወይም ደግሞ ጫና የነበራቸው ብዙ ነገሮች ነበሩ። አንደኛ የኛ ፕሮግራም እንደሌላው ቲቪ ሾዎች አይደለም። የኛ ሪያሊቲ ሾው ነው። ቀረጻው በጣም ከባድ ነው። ቀረጻው አንድ ጊዜ ከተጀመረ ምንም አይነት ዝናብ ይምጣ የተፈጥሮ ሁኔታ ይምጣ ምናምን የሚቋረጥ አይደለም። ከባድ ነው። ለምን ውድድር ነው። እያንዳንዱ ተወዳዳሪ ነጥቡን መሰብሰብ እንጂ እዛ ጋር ስላለው ስለ ካሜራው ስለ አካባቢው ሁኔታ ስለ ሙያተኞቹ አይደለም። ተወዳዳሪዎቹ ወደፊትና ውጤታቸውን ብቻ ነጥባቸውን መሰብሰብ ነው። ከዛ በተጨማሪ ደግሞ ወደ ፕሮግራሙን ወደ መጠቅለሉ አካባቢ ስንደርስ መሀል ላይ ስንደርስ ወደ 12 ተወዳዳሪ ቀሩ።
እነዛን 12 ተወዳዳሪ በወንድና ሴት ሆነው ደግሞ ወደ 24 ናቸው። እነዛን ተወዳዳሪ ይዞ አንድ ቦታ ካምፔን አድርጎ ከዛ በተጨማሪ ደግሞ በየአካባቢው የሀገራቸውን ባህልና ቱሪዝም መዳረሻዎች እንዲያዩ እነሱን ይዞ በየቦታው መጓዙ ለነሱ ደግሞ የሚያስፈልገውን ነገር ማሟላቱና ነገሮችን ማስተካከል በጣም ከባድና ቻሌንጅ ያደረገን የነበረ በፋይናንስም በማንኛውም ነገር ብዙ ቻሌንጅ ያደረገን የነበረ ጉዳይ ነው። ከዛ በኋላ እነዛ ተወዳዳሪዎች ደግሞ ያንን ቦታ ጎብኝተው እዛ ቦታ ያሳዩትን ነገር መቼስ ተመልካቾች በደንብ አይቶታል። ከዚህ በፊት የሚያስደስትና ጥሩ ስራ የሰራንበት ነው። ያው ድንቅ ሀገር ስንሰራ አስደሳችም አሳዛኝም የሆኑ ገጠመኞች ይኖሩናል። ግን ምናልባት አሁን ትዝ የሚለኝ ገጠመኝ ከሆነ ብዙ ክሮችን ይዘን ነበረ ተወዳዳሪዎችን ወደ አይ ቲንክ ወደ 7 ሰዓት ምናምን ነገር ይሆናል ይመስለኛል እና የምንሄድበት ጠፍቶን ነበረ። ሩሞች እንዳለ ተይዘው ነበረ። ክሩ ብንሆን እኛ ችግር የለብንም እንደ ሁኔታው እየሆነን የምናልፍ ሰዎች ነን፣ እንተሳሰባለን እና ግን ወጥተው ማያውቁ ልጆችን ምናምን ይዘን ወተን ነበረ። በዛ አጋጣሚ ማደሪያ አተን የተቸገርንበትን ጊዜ ግን ያው በመጨረሻ ተስተካክሏል። ያ ጊዜ ነው አሳዛኙ ብዬ ወር ደግሞ ገጠመኝ ማስታውሰው የሚያዝናና ብዙ የሚያዝናና አለ። አሁን ትዝ ባይለኝም ብዙ የሚያዝናናዎች አሉ። እሱን ገጠመኞች አይጠፉም። በጣም ብዙ ገጠመኞች ያጋጥማሉና በሄድንባቸው ቦታዎች ሁሉ ብዙ ቻሌንጆች አሉ። ምክንያቱም ተፈጥሮን ነው የምናሳየው፣ ባህልን ነው የምናሳየው። የምንገባባቸው ቦታዎች በጣም ረጃጅም የእግር መንገድ ይኖራቸዋል። ከ3 ሰዓት ከ4 ሰዓት እስከ 10 ሰዓት መንገድ የእግር ይኖራሉ። እነዛን ሁሉ ቻሌንጆች እናልፋለን። ግን አንዳንድ ጊዜ ደግሞ አክሲደንቶችም ይከሰታሉ እና አንድ ማስታውሰው ባህሪ ዞን ውስጥ በምትገኝ አንድ ገሊላ ወረዳ የምትባል አካባቢ አንድ ፏፏቴ ነበር እና እሱን ለመቅረጽ ሄድን። ወቅቱ ክረምት ነበረ። በጣም አካባቢው ዝናብም ነበረ። ተፈጥሮ በጣም ያምራል። ያንን ፏፏቴ ለመቅረጽ እኛ ከፏፏቴው ላይ ነበር ያለነው። ነገሮችን ጋይድ አድርገን አንድ ካሜራ ይዤ ነበር እና ከፏፏቴው ዳር ነው ያለሁት። ፏፏቴው 2 ነው። የመጀመሪያው አነስ ያለች ነች። ከዛ በኋላ ያለው ወደ 13 ሜትር ጥልቀት ያለው ፏፏቴ ነውና ውሃ የሚያልፍበት ስለነበረ ድንጋዩ አልጌ ይዟል። አላየሁትም። እኔ ያው መቅረጹንና ቶሎ ዝናብ ሳይመጣብን መመለሱን ነው የማስበው። ከስር ከፏፏቴው ስር በጣም ሹል የሆኑ ድንጋዮች አሉና አጋጣሚ ካሜራውን እንዳያስኩትኝ አልጌው አንሸራተተኝና የመጀመሪያው ላይ ወደኩኝ። በጣም ደንግጬ ነበረ። ሁሉም ተደናግጦ ነበረ። አጋጣሚ እጄን ነው ያገኘኝ። ውሃ ውስጥ ነው የወደኩትኝ። እጄ ብቻ በጣም ጉዳት ደረሰብኝ። በጣም ደማ ምናምን። ሁሉም ተደናገጠ። ክሩ ለትንሽ ደቂቃዎች ስራ ተቋረጠ። ከናያስኩት ካሜራ ነበር የገባሁትኝ። እግዚአብሔር ያተረፈኝ ምንድነው ትንሽ ነው የቀረው። በቃ ትንሽ የ2 ሜትር ልዩነት ነው ዋናው ጋር ለመግባት እየቀረኝና ውሃውም ይዞኛል ሄደም እና ያን ቀን አልረሳውም። እኔ ብቻ ሳልሆን እንግዲህ የፕሮግራሙ አዘጋጅ እና አቅራቢ ናፖሊዮን ታዬ ሳይቀር ብዙ አክሲደንቶችን ሲገጥመው ባይኔ አይቻለው። ያው ከካሜራ ጀርባ የሚሆን ነገር ስለሆነ ይኸውላ ተለፍቶበት ነው እንግዲህ ለህዝባችን እያቀረብን የምንገኘው። እንግዲህ ያው እንደ ትውስታ ከያዝኳቸው አንዳንድ በጣም አብዛኛው ነገር እንግዲህ ያው ትውስታ ነው። ሁሉም ነገር ትውስታ መሆን የሚችል ነገር ነው አብዛኛው። ለምን ማናቃቸውን ቦታ ከመሆናቸው አንፃር ብዙ ትውስታዎች አሉ። ግን በዚህ ውስጥ እንግዲህ ማስታወሰው አንደኛው ወደ ማዜ ፓርክ አንድ ጉዞ ነበረን እና እዛ ጉዞ ላይ እንግዲህ በአብዛኛው ስንሄድ የነበረው ተወዳዳሪዎቻችንን ይዘን ምናምን በአንድ መኪና ነበር ስንሄድ የነበረው እና ከነሱ ጋር የነበረ ልዩ ልዩ የጭፈራ ፕሮግራም፣ ሁሉም የየራሱን የባህል ፕሮግራም የሚያሳይበት ትልቅ እና የሚገርም ጉዞ ነበር። አንድ ቱር ብቻ ያደረግንበት ጉዞ አለ። ሁሉም ተወዳዳሪ ይዘን ቱር ያደረግንበት ጉዞ አለና እዛ ጉዞ ላይ እንግዲህ ከነበረን አብዛኛው ነገር እንትን ማለው የመኪና እንደዚህ ጣራ ላይ እየወጣን ምናምን እየቀረጽ ምናምን በነበረበት ሰዓትና ለየት ያለ ከዚህ በፊት አይቼው የማላውቀው አይነት ፓርክ፣ በጣም ጥቅጥቅ ያለ በዛ ላይ በቃ የሚያስፈራ፣ በዛ ውስጥ አንድ ለየት ተብሎ የተሰራ መንገድ የሚመስል እንግዲህ ብዙ ጊዜ
ቅድም እንደተናገርኩት ለመግለጽ እንደሞከርኩት ለማየት በጣም እንትን ናቸውና በእንደዚህ አይነት አጋጣሚ ካልሆነ እንትን የማይሉት እና የመጀመሪያ ነው በዛ ፓርክ ሳልፍና በጣም የሚገርም ተፈጥሮ የሚገርም እንግዲህ ያው የኢትዮጵያን ድንቅ የሆነ አካባቢ ለማየት ችዬ እስካሁን ድረስ እንግዲህ ከጭንቅላቴ የማይጠፋ ድጋሜ በግሌም ቢሆን ከቤተሰብ ጋርም ቢሆን ሂጄ የባየው የሚለው ቦታ ነው። በጣም ተገርሜበታለሁ። ኢትዮጵያ ውስጥ እስከመሆኑ የሚያጠራጥር ለየት ያለ ቦታ ነው ያየሁት። ያው አሉ ብዙ ናቸው፣ ግን ያንን ፓርክ እንዲህ በፓርክ ደረጃ በዛ ደረጃ ያው ከዚህ በፊት ተመልክቼ ስለማላቅ በጣም የሚገርም አብዛኛውን ሁኔታ ነዞም ከመኪና አናት ላይ ሆኜ ለማየት ሞክሬያለሁ። ያው በጣም ቆንጆ ማለት በጣም ቆንጆ ኢትዮጵያዊ በመሆኔ እንድኮራ ያደረገኝ በጣም ይሄ የኔ ሀብት ነው የሚል ስሜት የሰጠኝ በጣም ትልቅ ፓርክ ነውና በዛ በማለፌ በጣም ደስተኛ ነኝ። ወደ ጂንካ አካባቢ ስራ እየሰራ ነበርና የሆነ በቃ ከሞቶር ትንሽ እንትን ብዬ እንደመውደቁ ትንሽ እግሬ እንደዚህ ዞር አለኝና እና ሐኪም ቤት ሄድኩት። በጣም አመመኝና ምናምን ሲያም ምናምን ሐኪም ቤት ሄድኩና ሪን ነው ምናምን ተባልኩና ሪን ተብዬ በቃ እኔ በቃ እግሬ መሬት መንካት አልችልም ሪን ነው አለ። በቃ አንተ ስጋ እንዳትበላ የሆነ ቀይ ነገር ምናምን እንዳትበላ ተባልኩት ምናምን። ከዛ ሰዎቹ ምግብ ሲበሉ ምናምን ኩሬ ሁሉም የሆነ በቃ ምግብ ሲበሉ እኔ ለብቻዬ ፍርፍር ባልጫ እያዘዝኩት በቃ ኩሮቼ ምናምን ሙድ እያያዙበት ፍሮምሳ ፍርፍር ምናምን እያሉ ምናምን ሙድ እያያዙብኝ ነበርና በዛ አጋጣሚ በጣም መርፌ በቃ የተመላለስኩ መርፌ የተወጋ ነበርኩና ትንሽ መርፌ ሲወጋ ይሻለኛል። ከዛ በቃ እዚህ ወደ አዲስ አበባ መጣኝና ሄድኩት ሌላ ሐኪም ቤት ሲሄጄ ስጠይቅ እዚህ ምርመራ ሲገባ ለካ ሪን አይደለም ደም ሲዞሮ ነው ምናምን አለውና ሰውዬ በጣም ነው ቀጣኝ ያልኩት። በዛ አጋጣሚ ማሳለ የሚፈልገና በሰዓቱ አንድ ሩም የነበር ነው እኔና ዳይሬክተራችን ያዳም ነበር ያሬድ ለገሰ ከሱ ጋር ነበርና ብቻ ሀመር የነበረኝ ጊዜ ለኔ በቃ ንጹህ ሰዎች ናቸው ማለት ክፋት አላየሁባቸው። ከዛ ደግሞ እኔ አያዋለሁም ብዬ የማላስበውን ቦታ ስላየሁት ከልጅነት የሆነ ትውስታም ስላለኝ ስለነሱ ከሄድኩም በኋላ የጠበቅኩትን ነገር ነው ያገኘሁኝ። ሀመር የነበረኝ ጊዜ መቼም ልረሳው አልችልም፣ ከጭንቅላቴም ሊጠፋ አይችልም። በቀረጻ መሀል እንዲሁም እንዴት እዚህ ይለኛል እየተዘጋጀን ፕሪፓሬሽን ላይ ነበርና ናልፒን ቀለም እየቀቡት ይሄ ቀለሙ ስሙን አሁን መናገራችን እየቀቡት ዳይሬክተራችን ከኋላ ያለውን ነገር እንትን በሚልበት ሰዓት ከርቀት እባባዬ ባልሳሳት ከለሩም ከሳሩ ጋር ይመሳሰላልና አረንጓዴ እባብ ነው ያየውና የሆነ ለመግደልም ሳሳን። ከዛ ደግሞ መሞትም ነበረበት። ከዛ ደግሞ የምናድርበት ሩሜቴም እሱ ነው የነበረውና እዛም አየን እና ወጠሌውንም አረሰውም ወጠሌ ጋበዙን። ያንን ማታ ደግሞ ሰዓት አንድደን ብዙ ተጫወትንና ሀመር የነበረኝ ትውስታ በአጠቃላይ በጣም ደስ ይል ነበር። ምዕራፍ 2 ላይ እውነት ለመናገር የምንሄድባቸው አካባቢዎች በጣም ቻሌንጅ ምዕራፍ 2 ላይ ብዙ ቻሌንጅ ይኖራል። አሁን ያው ሸልመናል የመጀመሪያ ዙር 500 ሺህ ብር። ቀጣይ በመሃል ምን ያክል እንደምንሸልም አሁንስ እርግጠኛ ሆነ መናገር የምንችለው 500 ሺህ ብር እንደምንሸልም ነው። ጭማሪም ያለው ብዬ አስባለሁ። ከዛ በላይም ሽልማት እንዳለው ብዙዎች አውርተውኛል። ግን ውድ ተመልካቾች ቻሌንጅ ለማድረግ አካባቢያችሁን በደንብ ለማስተዋወቅ በተለይ ተሰጥኦ ያላችሁ ተወዳዳሪዎች በየአካባቢው ሆናችሁ ጠብቁን ማለት ፈልጋለሁ። ሁለተኛ ዙር ኢትዮጵያን በደንብ ምንዞርበት ሀገራችንን በደንብ እጅግ በጣም ምንዞርበት ይሆናል። ማንገመት ሰው ነው የምንለው ነው። እዚህ ስንሆን እዛ ስንሆን እዚህ ሆነን በጣም ብዙ ቦታዎችን ጠብቁን። በጣም ብዙ ቦታዎች እንድንመጣ የምታስቡበትም ጭምር ጻፉልን። እኛ ግን እንደ እቅድ ብዙ ቦታዎች ዘርዝረናል። በጣም በትልቁ ጠብቁን ብዬ አስባለሁ። ድንቅ ሀገርን ከኢቲቪ መዝናኛ ባሻገር ከዚህ በኋላ ባለው ድሮ ስልክ እናስቀምጥ ነበር። አሁን ግን የምታገኙን የዩቲዩብ ቻናላችን ላይ ገብታችሁልን ተጽፉልን አላችሁ።
ሜሴጅ ካደረጋችሁልን ኢሜይላችንን እናስቀምጣለን። የዩቲዩብ ቻናላችንን ሊንክ እናስቀምጣለን። በዛ ሊንክ መሰረት ገብታችሁ ስማችሁን፣ አድራሻችሁን ካስቀመጣችሁልን ድንቅ ሀገር ዩቲዩብ ቻናል ላይ በደንብ ታገኙናላችሁ ለማግኘት። ከዛ በኋላ ለመወዳደር ደግሞ ስትፈልጉ አሁንም ድንቅ ሀገር የዩቲዩብ ቻናል ላይ ስማችሁን፣ አድራሻችሁን ጽፉልናላችሁ። በዛውም ደግሞ ከቲቪ ፕሮግራም የቀሩትን ሰብስበን እዛ ስለምናስቀምጥ ሌሎች ፕሮግራሞቻችንንም እያያችሁ ትዝናናላችሁ። በቲክቶክም ታገኙናላችሁ ድንቅ ሀገር ብላችሁ፣ በፌስቡክ አካውንትም ታገኙናላችሁ። ሰሞኑን የከፈትነው ድንቅ ሀገር በፌስቡክ አለን፣ ድንቅ ሀገር በዩቲዩብ አለን፣ ድንቅ ሀገር በኢንስታግራም አለን፣ ድንቅ ሀገር በቲክታክ አለን። የዩቲዩብ አማራጭንም የቲክታክንም የሁሉንም ተጠቅማችሁ ታገኙናላችሁ። አመሰግናለሁ። እንግዲህ ሁሉም ሊመሰገኑ ይገባል። የኛ ክሩም እንግዲህ በቀን በሌሊት በውርጭ በፀሐይ ደከመኝ ሰለቸኝ ሳትሉ ሳንል ሰርተን ለዚህ አድርሰናል። ስለዚህ ለዚህ የመጀመሪያ ምዕራፍ ፍጻሜ ፕሮግራም ላይ ስለደረሰን ሁላችሁንም ክሩ ላመሰግናችሁ እወዳለሁ። ሁሉንም ስም መጥራትም አልፈልግም። ሁላችሁም ክሮችን ላመሰግን እወዳለሁ። በቀጣይ ላመሰግን የምፈልገው በየሄድንበት ቦታ ሁሉ ክልል ርዕሰ መስተዳድሮች፣ ኮሚኒኬሽን፣ ባህል ላይ የሚሰሩ ኃላፊዎች የሚያደርጉልን አቀባበል ሁሉንም ከተማ ከገባን ጀምሮ እስከምንወጣ ድረስ የሚያደርጉልን አቀባበል የተለየ ነበረ። ያለ እነሱ ድጋፍና ያለ እነሱ እገዛ ድንቅ ሀገርም እዚህ ድረስ አይደርስም ነበርና በጣም ላመሰግን እፈልጋለሁ። በመጀመሪያ እግዚአብሔርን አመሰግናለሁ። ቀጥሎ ያው ቤተሰቦቼን፣ ባለቤቴንና ልጆቼን፣ ወንድምና እህቶቼን፣ የሰፈር ልጆች፣ ጎረቤት በጣም ነው የማመሰግነው። እንደ ወንድምም እንደ ጓደኛም እንደ ታላቅም እንደ ታናሽም ብዬ ተመካከርን። ይህን ፕሮግራም ደግሞ እዚህ እንዲደርስ ናፖሊዮን ታዬ ናፒ ከአጠገብ የሆነ ላረከው ላሳየኸው እንደ ታላቅም እንደ ታናሽም አንተ ትብስ እየተባባል ይህን ፕሮግራም እዚህ ያደርሰነዋል። በተሻለ መንገድ ደግሞ አብረን ከፍ ያለ ፕሮግራም ይህንኑ ድንቅ ሀገር አሳድገን ጥሩ ስራ እንሰራለን ብዬ ተስፋ አደርጋለሁ። የድንቅ ሀገር ክሩ በጣም ነው የማመሰግነው። ያው ስሜታዊም ስንሆን ስንናደድም ስራ ላይም ሲያበሳጨን አንዳንድ ነገር ሲፈጠር ስራው ደግሞ በጣም ፈታኝ ነው። እንደ ሌላው ቀረጽ አይደለም። ቅድምም ተናግሬ ያለውኝ ካሜራ ይዞ መሮጥ አለ፣ ትላልቅ ካሜራዎችን ይዞ መሮጥ አለ፣ ብዙ ነገር አለና ስለዚህ የተወዳዳሪዎችንም ባህሪ እንደ አጠቃላይ የሌላውንም ጫና ችላችሁ የሰራችሁ የካሜራ ክሩ የእውነቴን ነው በጣም ነው የማመሰግናችሁ። ከዚህ የተሻለ ስራ እንደምትሰሩ ተማመንባችኋለሁ። እግዚአብሔር ለተሻለ ስራና ለተሻለ ነገር ያብቃን። አመሰግናለሁ። በመጀመሪያ ይህንን ስራ አስጀምሮ ምዕራፍ 1ን ላስጨረሰን ለልዑል እግዚአብሔር ልጅ ምስጋና ይድረሰው። ከዛ በመቀጠል ቤተሰቦቼን ማመስገን እፈልጋለሁ። በእኛ ስራ መንገድ ስንወጣ ቼክ የሚያደርገኝ አባቴ አሰፋ በጣም ነው ማመሰግነው። እናቴ ቅር እንዳይልሽ አንቺም ካሱ፣ ቤተሰቦቼ፣ እህቶቼ፣ ወንድሞቼ፣ ጓደኞቼ ከጎን የሆናችሁ ስታበረታቱ ለነበራችሁ እንዳለ ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። በመቀጠል ደግሞ ብዙ ጊዜ ያው ከፊት ያለው ሰው ነው ስራው ታይቶ የሚመሰገነውና ሁሌም እኔ ጥያቄ የሚያድርብኝና ቢሆን ብዬ ቢለመድ ብዬ የማስበው ነገር ከመድረክ በስተጀርባ ያሉ ካሜራማኖች፣ ድሮኒስቶች፣ ኤዲተሮች ይሄ ነው ብዬ የማልገልጸው ባለሙያዎች ግን ደግሞ ከመድረክ በስተጀርባ ያላችሁ የምር ለእናንተ ምንም ቃላት የለኝም። እግዚአብሔር አምላክ እውቀታችሁን ይባርክላችሁ እዚህም ያላችሁ። በመቀጠል ደግሞ የድንቅ ሀገር ፕሮግራም አዘጋጅ የሆነውን ናፖሊዮን ታዬን እድል ሰጥቶ እዚህ ስለሰበሰበን ያለንን እውቀት እንድናሳይ እድሉን ስለሰጠን ከልብ ማመስገን ፈልጋለሁ። እንደ አጠቃላይ እዚህ ስራ ውስጥ ያላችሁ ሁላችሁንም ይሄ ነው ብዬ ስም መጥራት አልችልም። ምክንያቱም ስራው በብዙ ሰዎች የተሰራ ነው። በአንድ ሰው ኃይል የማይሰራ ስራ ነው። አብዛኞቻችንን የሰራ ነው። ሁላችንንም እኔንም ጨምሮ ራሴን አመሰግናለሁ። በመቀጠል ማመስገን የምፈልገው በደቡብ ኢትዮጵያ በቆየንበት ጊዜያት ውስጥ እንደ ማርኬቲንግ ባለሙያነቴ ከወረዳ ጀምሮ ቀበሌ እስከ ትልቅ አመራር ድረስ
ቢሮ ገብተን ይህን ድንቅ ሀገር ፕሮግራምን ለመስራት ስናናግራችሁ ፕሮግራማችንን ወዳችሁት አምናችሁብን አገራችንማ ለማስተዋወቅ ከመጣችሁ የዚህን ያህል ማሳየት ከቻላችሁ እኛም የሚታዩ ብዙ ባህሎችና ስርዓቶች አሉን ብላችሁ ወዳችሁና ፈቅዳችሁ ይህንን የስፖንሰርሺፕ ከኛ ጋር ስፖንሰር ሆናችሁ ስላሰራችሁ እምነታችሁን ስለጣላችሁብን እኛም ደግሞ ሳናሳፍራችሁ ውቧና ድንቋን የሆነችውን ደቡብ ኢትዮጵያ ከአገርም አልፎ ለዓለም እንድናሳይ ፈቃደኛ ስለሆናችሁና ስላሰራችሁ እጅግ በጣም እናመሰግናለን። ያው እኔ እንግዲህ ማመስገን የምፈልገው መጀመሪያው ያው የፈጠረኝን አምላክ ነው። ያ ማለት እንግዲህ አንደኛ እንደዚህ አይነት ተፈጥሮን በዚህ እኔ ባለሁባት ምድር ላይ እንደዚህ አይነት ተፈጥሮን በማስቀመጡ በጣም ድንቅ ተፈጥሮ ነው። እንግዲህ ያው ድንቅ ሀገር ላይ ብዙ የድንቅ ሀገር ተመልካቾች አብዛኛውን ታውቃላችሁና እንደዚህ አድርጎ የሰራን የዚህ ሁሉ ባለቤት ማመስገን እፈልጋለሁ። ሁለተኛ ወደዚህ ስራ እንድገባ ያደረገኝን ያሬድ በጣም አመሰግናለሁ። ከዛ እንግዲህ ሁሉም አሉ ናፖሊዮን የፕሮግራሙ አዘጋጅ ፍሬዘር ጓደኞች ያሉ ዴቭ ፍሮምሳ ሁሉም እንግዲህ የማልችለውን ነገር እንዳቅ ከኋላ አይዞህ እያሉ አደንግጥ አትፍራ ምናምን እያሉ ሙያም እያስለመዱኝ እዚህ ደረጃ ላደረሱኝ ለሙሉ ክሩ በጣም ነው ማመሰግነው። ቀላል አልነበረም። በተለይ እኔም ያው ፍላጎቴን አይተው ብዙ እንድማርም ሆነ አብሬያቸው እንድሰራ ስላደረጉኝ በጣም ነው ማመሰግነው። ምስጋና በመጀመሪያ ደረጃ ማመስገን የምፈልገው ናፒሎ ወንድሜ ናፒ በጣም አመሰግናለሁ። ለምን በቃ ከመጀመሪያ ጀምሮ ይሄን ድንቅ ሀገር ይሄ ሁሉ ሀገር ዙሪያ እንዲያውቅ ያደረገኝ ወንድሜ ናፒ ነው። በጣም ከሚለው በላይ ምስጋና በጣም አመሰግናለሁ። ብዙ ነገር አሳውቀኛል። ብዙ ነገር ያላወቅኩት ነገር ማላቆች ነገር ሁሉም ነገር በቃ እሱ ነው እንዲያውቅ ያደረገንና ከመጀመሪያ ድንቅ ሀገር ጀምሮ ድንቅ ሀገር ምን እንደሆነ ራሱ አላውቅም ነበርና እሱ ነው እንዲያውቅ ያደረገንና በጣም በዚህ አጋጣሚ በጣም አመስገን እፈልጋለሁ። እንደዚህ ብዬ ባልገልጽም በጣም አመሰግናለሁ። ወንድሜ እወዳለሁ። በጣም ነው የማመሰግን። እዛ ቀጥሎ ደግሞ ቤተሰቦች ማዘር በጣም ማመስገን ይፈልጋሉ። ለምን የሄድኩበት ቦታ ላይ ሁሉም ቦታ ላይ ደርሳል ምናምን ብለን ትጠይቀኛለችና ጸሎት ትጸልያለችና ያደረስኩበት ቦታ ላይ በጣም ነው የማመሰግነው። በዚህ አጋጣሚ በጣም አመሰግናለሁ። እወድሻለሁ እላለሁ። እዛ ቀጥሎ ደግሞ ኩሮዬ ሁሉ አመሰግናለሁ። ለምን በቃ ሁሉም ነገር ተሻሽለን እየሰራን ብዙ ነገር ያለውን እያካፈለን የበላን ምናምን የተጋገሰን እየሰራ ነበር። በጣም አመሰግናለሁ። በጣም ምስጋና አቀርባለሁ ለነሱ። እይቴም ሳዳም በጣም አመሰግንሻለሁ። ሁሉም ቦታ ላይ ደርሳል ምናምን ብለህ መንገድ እንዴት ነው ምናምን ብለህ ትጠይቀናለች እና ከመንገድ ስንወጣና ለሷም በዚህ አጋጣሚ በጣም ምስጋና አቀርባታለሁ። በጣም አመሰግናለሁ። እወድሻለሁ እይቴ። ማመስገን የምፈልገው ያው በመጀመሪያ ሁላችንም ፈጣሪ ያለን እና ፈጣሪን አመሰግናለሁ። ማለት በብዙ ነገር ባይጠብቀኝ እንደ እንትኑ ቢሆን ኑሮ በጣም ከባድ ነበር የሚሆነው። በመሀል የተፈጠሩ ነገሮችም እንዳንቆይ ሊያደርገን ይችል ነበር ፈጣሪ ባይጠብቀን ሁላችንንም። በመቀጠል ያው ቤተሰቦቼን አመሰግናለሁ። በተለይ ደግሞ እናቴን በጣም ነው የማመሰግን። ያው የምሄድበት ቦታ ምን ያህል አስቸጋሪ እንደሆነ ታውቃለችና ቅሬታ የለባትም። ማለት ለምን ትሄዳለህ አትለኝምና ደግሞ ጸሎቷ ሁሌም አብሮኝ እንዳለን የሚሰማኝና እናቴን በጣም አመሰግናለሁ። ወንድምና እህቶቼንም አመሰግናለሁ። ሁሉንም አመሰግናለሁ። ቤተሰቦቼ ክበሩልኝ። አመሰግናቸዋለሁ። ወዳቸዋለሁ ልል እፈልጋለሁ። መጀመሪያ ለረዳን ለቅድስት ድንግል ማርያም ልጅ ለኢየሱስ ክርስቶስ ምስጋናዬን አቀርባለሁ። በመቀጠል ደግሞ ያው ለቤተሰቦቼ በተለይ ለእናቴ በሄድኩባቸው ቦታዎች በሙሉ በየቀኑ በቀን 2-3 በመደወል ያለሁበትን ሁኔታ እያጣራች ያው የእናት ሆድ ነውና በየሰዓቱ በመደወል ስራ ላይ ነኝ እንኳን እያልኩ እየዘጋሁባት ተመልሳ እየደወለች ስታጣራልኝ ስለኔ ሁኔታ ስትጨነቅ ለነበረችው እናቴ ሙያዬንም በጣም አክብራ ወዳ እስከዛሬ እያበረታች ላለችው እናቴ ቤተሰቦቼ ከልብ አመሰግናለሁ። በመቀጠል ደግሞ ለባለቤቴ ለኢየሩስ ተፈራ ከልብ አመሰግናለሁ። የሚገርመው ነገር በዚህ ስራዎች ውስጥ የተለያዩ አካባቢዎች ስንሄድ አጋጣሚ አራስ ነበረች። አራስ ቤት ጥያት ነበረ ሲሄድ የነበረው ሙያዬንም ስለምትወድ በየሄድኩባቸው ቦታዎች ሁሉ
ስራዬ እንዳልጨናነቅ አይዞ በርታ እያለች ከጎኔ ስትደግፈኝ የነበረችው ባለቤቴ ነች። የዚህ ድንቅ ሀገር ፕሮግራም አዘጋጅና አቅራቢ ናፖሊዮን ታዬ በጣም ላመሰግነው እፈልጋለሁ። ይሄ ፕሮግራም ለዚህ እንዲበቃ እኛም አቅማችንን ብቃታችንን እንድናሳይ ሰብስቦ ጥሩ ክሩ አዋቅሮ ይሄን የመሰለ ፕሮግራም ሀገራችንን እንድንቃኝ ስላደረገን ከልብ አመሰግናለሁ። በመቀጠል እንግዲህ ሁሉንም መጥራት አይቻልም። ሙሉ የፕሮዳክሽን ክሩ አባላትን በጣም ነው የማመሰግነው። በጣም ማመስገን የምፈልገው ቅድም ጀምር ያለው ከዋናው ማናጀር ፍሬዘር ሁሴን በጣም እናመሰግናለን። ለሁላችንም እየሰጠን ያለው ነገር በጣም ቆንጆ ነው። ክብረት ይስጥልን። ከዚህ በላይ እንደምንሰራ አብረን እናውቃለን። የሀገር ስሜት ለሀገር ያለው ስሜት ፌፋዩ ጀግናችን የክሩዋችን አካል የድንቅ ሀገር ፈርጥ ከሚባሉ ልጆች እናመሰግናለን። ሌላኛው ዳንኤል አማረ ዳንኤ በጣም እናመሰግናለን። ከኋላ ከጀርባ በጣም ብዙ ቦታዎችን ብዙ ነገሮችን አብረን እየሰራን ነው። እናመሰግናለን። ክብረት ይስጥልን። በጣም ከማስተባበሩ አዲስ አበባ ስንመጣ ብዙ ነገሮችን ከማድረግ አኳያ ሁሉ ነገር ስንሄድም ስንመጣም ላለህ ነገር ጥሩ ነገር ነው። እናመሰግናለን ዳንዬ። አብረን እንደምንሰራ አብረን አሁንም ድንቅ ሀገርን ከፍ አድርገን እንደምንቀጥል እርግጠኛ ሆኜ መናገር እችላለሁ። ዳንዬ በጣም አመሰግናለሁ። በዚህ አጋጣሚ መሰረት አሰፋ መሲያችን በጣም ጀግና ሆስት ከኔ ጋር ከማድረግ አንስቶ ተፋልጣ ብዙ ስፖንሰሮቻችንን ከማምጣት ብዙ ነገሮቻችንን ከማድረግ ፕሮግራሙን ከመደገፍ አኳያ ጭምር አቅምሽን አሳይተሽናል። እንወድሻለን። ክብረት ይስጥልኝ። ረዳት አዘጋጃችን፣ ኤዲተራችን፣ ዳይሬክተራችን በጣም የምንወደ ልጃችን ያዳም ያሬድ ለገሰ በጣም እናመሰግናለን። ያዳዬ ብዙ እንቀጥላለን። ብዙ ሰርተሃል። አሁንም ብዙ እንሰራለን። በጣም ብዙ ስራዎች እቅዶች ከኔ ጋር አለ። ጥሩ አቅም እንዳለ አውቃለሁ። እንቀጥላለን። ሁላችሁም በአጠቃላይ በካሜራ ላይ የምትሳተፉልን ዳዊት ጌጦ ፊት ለፊት ይቆማል። የካሜራ ክሩ ፍሮም ሳራርሳ ፍሮ ፊት ለፊት ተስፎ አለ ተስፋዬ ሞላ። በዚሁ አጋጣሚ ሳሚሻ ሳሙኤል ተስፋዬ በጣም እናመሰግናለን። ብዙዎች አሉ። ሁሉንም ስም መጥራት አልችልም። ከዚህ በፊት የነበረው እነ ፍጹም ወይም ደግሞ ወጋየው ሌሎች ልጆች አሉ ከኛ ጋር ክሩ ጋር ቀድሞ የነበሩ እነ ዳኒ የለፋችሁ ልጆች እነ ሚኪ በጣም ድንቅ ሀገርን ከኛ ጋር በመመላለስ ያገዛችሁን ሚኪ ሳይቀር ሁሉንም ከቤተሰብ በላይ ነን። እንዳትረሱ ሁላችሁም ከመጀመሪያ እስከ መጨረሻ ዳንኤም ሲል ፍሬዘርም ሲል ፍሮም ሳምስል ቤት ውስጥ ያጠለውም በአጠቃላይ ድንቅ ሀገር ክሩ ላይ ያለውን በአጠቃላይ ለማለት ነውና ሁላችሁም እንዳትረሱ። በጣም ወዳችኋለሁ። ሰማችሁን የጠራውም ያልጠራውም ከመጀመሪያም እስከ መጨረሻ ከኛ ጋር የነበራችሁ አሁንም እንቀጥላለን። አቅማችንን እናሳያለን። ኢትዮጵያ ውስጥ የትኛውም ቦታ እንደርሳለን። ከሀገርም እንወጣለን። በሁለተኛ ዙር ውድ ተመልካቾች በጣም ትልቅ ነገር ጠብቁ። በጣም ትልልቅ ቻሌንጆች እኔ መሞክራቸዋለሁ። እኔ ራሱ ሞክሬ አሳያቸዋለሁ። ቻሌንጆች ይኖሩናል። አቅሞቻችንን ማሳየት ፈልጋለሁ። ክብረት ይስጥልኝ ማለት ፈልጋለሁ። እወዳቸዋለሁ።